ቃለ ሕይወት ነው አይደል ያልከው? እሺ ቅድም ጥምቀትን እያነሳን ነበርና የምትጠመቁት እናንተ ለምን ፐርፐዝ ነው? ለመዳን ነው? መጽሐፍ ስለሚያዘን ኢየሱስ ክርስቶስ ስለሚያዘን። ኢየሱስ ምን ብሎ አዘዘ? ጎሽ ኢየሱስ ክርስቶስ ሐዋርያትን ሲያዝ ሂዱና በአብ በወልድ በመንፈስ ቅዱስ ያዘዝኳችሁን እያስተማራችሁ እያጠመቃችሁ ደቀ መዝሙር ያድርጉ ብሎ አስተምሯል ኢየሱስ ክርስቶስ። እሺ ደቀ መዝሙር ማድረግ ምንድነው? ምን ማድረግ ነው? ደቀ መዝሙር ማለት ነው ኦኬ፣ የክርስቶስ ማድረግ ደቀ መዝሙር ተከታይ። ቴንክ ዩ። የክርስቶስ ተከታይ ማድረግ ማለት ነው። ያ ሰው ሳይጠመቅ በፊት የክርስቶስ ተከታይ አይሆንም እያለ ነው አይደል? ክፍሉ የተጠመቁ ነው የሚሆኑት እያለ ነው አይደል? እንዴት? ምክንያቱም እያጠመቃችሁ ነው ደቀ መዝሙር ወይም ተከታይ አድርጓቸው የሚለው። አንድ ነገር በዚህ አጋጣሚ ይቅርታ ጠይቃለሁ። ወይ አንዴ ይቅርታ ጠይቃለሁ። ለምን እንደሆነ ታውቃለህ? መኪና ውስጥ ነው ያለሁት፣ መጽሐፍ ቅዱስ አልያዝኩም። በነገራችን ላይ ነው የምልህ፣ መጽሐፍ ቅዱስ አልያዝኩም። የምታነሳውን ክፍል አንተ ራሱ በደንብ ትነግረኛለህ። ችግር የለውም እሱ ችግር የለም፣ እነግርሃለሁ። ኢትስ ኦኬ። ስለዚህ አንድ ሰው መጀመሪያ ምን መሆን አለበት? ለመጠመቅ ማመን አለበት። አንዴ ወንድሜ ቆይ፣ የጠቀስነውን ጥቅስ አልጨረስነውም። ደቀ መዝሙር ማድረግ ማለት የክርስቶስ ማድረግ ነው ብለኸኛል አይደል? አዎ። ሰው ደግሞ የክርስቶስ የሚደረገው ወይም የሚሆነው እዛ ክፍል ላይ በአብ በወልድ በመንፈስ ቅዱስም ተጠምቆ ነው እያለን ነው አይደል? አዎ። እሺ የክርስቶስ ያልሆነ ሰው የዳነ ነው ያልዳነ? የክርስቶስ የሆነ ሰው ያልሆነ ያልሆነ በክርስቶስ ያላመነ ያልዳነ ሰው ነው። የክርስቶስ ያልሆነ ግን የክርስቶስ ተከታይ ያልሆነ ሰው ያልዳነ ሰው ነው የዳነ ሰው ነው? ያልዳነ ሰው ነው። ሰው ቅድም የጠቀስከው ጥቅስ ላይ የክርስቶስ አድርጓቸው የተባለ በአብ በወልድ በመንፈስ ቅዱስም በማጥመቅ ነው አይደል? ኦፍ ኮርስ ሳይጠመቁ በፊት የክርስቶስ አልነበሩም አይደል? አዎ። ያ ማለት ጥምቀት የክርስቶስ የምንሆንበት ነገር እንደሆነ የምንድንበት ሚስጥር እንደሆነ እየነገረን አይደል ክፍሉ? አዎ። ስለዚህ ጥምቀት ለመዳን ነው ብለህ ታምናለህ? በዚህ መሰረት ለመዳን ማመን ነው መጀመሪያ። እሺ ማመን ነው። እሺ ጥምቀት አስፈላጊ አይደለም እያልኩ ነው። መጀመሪያ አንድን ነገር ማመን። ለምሳሌ ሰው በክርስቶስ ኢየሱስ ያምናል። አሁን ሳታምንማ አትጠመቅም እኮ። አሁን እኮ ይኸውልህ፣ ቴንክ ዩ። ሳታምን እኮ አሁን አንድ ሰው ወንጌል መስማት ማገናዘብ የሚችል ሰው እኮ ሳያምን ይጠመቃል እኮ አንልም። ካላመነ ፍርድ ውስጥ ነው አይደለ እንዴ? ቴንክ ዩ። ካላመነ ፍርድ ውስጥ ነው። ግን ያ ያመነ ሰው ግን የክርስቶስ የሚሆነው በአብ በወልድ በመንፈስ ቅዱስም ተጠምቆ ነው እያለን ነው አይደል ክፍሉ ቅድም የጠቀስከው? ኦፍ ኮርስ አዎ። ያ ማለት የክርስቶስ መሆን ደግሞ መዳን ነው ብለኛል። ስለዚህ ያ ያመነ ሰው የሚድነው በእምነቱ ብቻ ሳይሆን አምኖ ሲጠመቅ ነው እኮ እያለን ነው። አምኖ ሲጠመቅ ነው እያለ ነው። ግን ሰው አሁን ለምሳሌ ከመጽሐፍ ቅዱስ ውስጥ ምንድነው እያለ ያለው? ክፍሉን ብታነብልኝ ደስ ይለኝ ነበር። እንግዲህ ሂዱና ነው የሚለው፣ አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃቸው ደቀ መዛሙርት አድርጓቸው ይልና ያዘዝኳቸውን ሁሉ እንዲጠብቁ እያስተማራቸዋቸው ደቀ መዛሙርት አድርጓቸው። እንደውም ባይዚ ግሪኩ ደቀ መዝሙር አድርጓቸው ካለ በኋላ ነው ማስተባር የሚመጣው። ስለዚህ አሁን ደቀ መዝሙር ማድረግ የክርስቶስ ማድረግ ነው። የክርስቶስ መሆን ደግሞ መዳን ነው ብለኸኛል፣ የክርስቶስ ተከታይ መሆን። ስለዚህ አሁን ክፍሉ እየነገረን ያለው ሰው የክርስቶስ የሚሆነው ከተጠመቀ፣ ልክ ሲጠመቅ ከሆነ ሰው የሚድነው ባመነበት ቅጽበት ሳይሆን አምኖ ልክ ሲጠመቅ እንደሆነ እየነገረን ነው። ስለዚህ ጥምቀት ግዴታ ለመዳን አስፈላጊ እንደሆነ እየነገረን ነው ክፍሉ። እሺ ሌላ አልጥቀስልህ። አያስፈልግም እኮ እያልኩ አይደለም። ጥምቀት ግን መጀመሪያ እሺ ለመዳን ያስፈልጋል። ለመዳን ማመን አለበት። እሺ ግን ጥምቀት ለመዳን ያስፈልጋል? አስፈልጋል። ጎበዝ። እሺ ስለዚህ ያመንና የተጠመቀ ይድናል የሚለው የማርቆስ ወንጌልንም ትቀበለዋለህ ማለት ነው ቀጥታ? አዎ እቀበላለሁ። አዎ ለምን አልቀበልም? 100%። እሺ ኤፍሬምዬ፣ ስለዚህ አንድ ሰው ለመዳን አምኖ መጠመቅ አለበት እንጂ ባመነበት ቅጽበት አይደለም የሚል ነው ብለህ ታምናለህ ማለት ነው? ባመነበት ቅጽበት ይድናል ብዬ አምናለሁ እኔ። አይ ለምን ካልከኝ ሌሎች ክፍሎችም ስላሉ። እሺ ምን አይነት ክፍሎች አሉ? ለምሳሌ ኢየሱስ ክርስቶስ ስለ በግራ በቀኝ አብሮት ከተሰቀሉት
ኦኬ ጎሽ እያገዝከኝ መጽሐፍ ቅዱስ ያለያዝኩ መኪና ውስጥ ነው ያለው። ሀሳባችሁ ደስ ስላለኝ ነው። አዎ አሪፍ ነው። አይዞህ አንተም ተመችተኛል ኤፍሬም። ጥሩ እንደዚህ ቃል እግዚአብሔር እንደዚህ በእርጋታ ስንማር አየህ እግዚአብሔር ራሱ በቃ ያስተምራል እኮ። በቀኝ የተሰቀለው አልከኝ፣ ግን በቀኝ የተሰቀለውን ሰውዬ በመጀመሪያ ደረጃ ላልተሰቀለ ሰው ምሳሌ አድርጎ መጥቀስ ተገቢ ነው? እጅና እግሩን ላልተቸነከረ ሰው እንደሱ የኔ ሀሳብ እንዳንተ አይደለም መረዳቴ። እሺ እንደምንድን ነው? በቀኝ የተሰቀለው ሰውዬ እኔ ጠየቅኩህ። እሺ እንደው እጅና እግሩን የተቸነከረን ሰውና እንደዚህ በኖርማል ሁኔታ ውስጥ ያለን ሰው አንድ አድርጎ ማየት ራሱ ተገቢ ነው ብለህ ታስባለህ? እንደው ላይምሮ ራሱ ተገቢ አይደለም፣ ተገቢ አይደለም። ግን ለመዳን ደግሞ የግድ ለመዳን በአጭር ልመልስልህ። አሁን ይሄንን ያዝልኝ። አሁን ተገቢ አይደለም ያልከውን ማለት ነው። አንድ ስለተረዳሁ ነው። እሺ ምንም አንድ ይሄን ያዝልኝ። ሁለተኛ ደግሞ ክርስቶስ ሂዱና አጥምቁ ብሎ ሐዋርያትን የላካቸው ያመነ ይጠመቀኛል ብሎ የላካቸው ሞቶ ከተነሳ በኋላ ነው ወይስ ከመሞቱ በፊት ነው? ከመሞቱ በፊት ኖ ሞቶ ከተነሳ በኋላ። ሞቶ ከተነሳ በኋላ ጎበዝ ኤፍሬም። አይኸው ማቴዎስ 28 እና ማርቆስ 16። ስለዚህ ጥምቀት አሁን የምንድንበት ሚስጥር ተደርጎ አጥማቂም የተላከው ክርስቶስ ሞቶ ከተነሳ በኋላ ስለሆነ ይሄ ሰው አይመለከተውም ማለት ነው። ስለዚህ ይህን ሰው ሪፈረንስ አድርገን መጥቀስ አንችልም። አንደኛ እጅና እግራችን አልተቸነከረም። ሁለተኛ ጥምቀት ራሱ አጥምቁ ብሎ ደቀ መዛሙርት የላከው ሞቶ ከተነሳ በኋላ ስለሆነ እሱ በፊት ነው ገና እያንቀላፋ ያለው አብሮት ከጌታ ጋር እየሞተ ያለው። እነዚህን ፖይንቶች ያዛቸው። ስለዚህ አሁን ይህን ሰው ምሳሌ አድርጎ ጥምቀት እኮ ለመዳን አይሆንም ብሎ ምሳሌ አድርጎ ለመጥቀስ ትክክል አይደለም። ፊት ለፊት ላጠቃልልህ፣ እንደዚህ ፊት ለፊት የተጻፈውን ታምንና ያመንና የተጠመቀ ይድናል፣ አሕዛብን ሁሉ በአብና በወልድና በመንፈስ ቅዱስ የሚያጠመቃቸው ደቀ መዛሙርት አድርጓቸው የሚለውን ክፍል ተነሱ፣ ምንድነው ኃጢአታችሁ ይሰረይ ዘንድ ተጠመቁ፣ ተነስ ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ የሚለውን ትቀበልና ማለት ነው። ከዛ ግን ደግሞ ለምሳሌ አሁን አንድ ከእስልምና የመጣ ሰው ሰበክ ነው አመነ እና ለምን ታምናለህ ምናምን ተብሎ ለምሳሌ ሰዎች ገደሉት እንበል፣ ግን አልተጠመቀም። አሁን እንዲህ አይነት ኤክሴፕሽናል ነገሮች ፊት ለፊት የተጻፉ አይደለም። ይሄ ሰው ይድናል ወይስ አይደለም የሚለው ለምሳሌ አንድ ሰው አምኖ በዛ ቅጽበት ሰዎች ቢገሉት ምን ይሆናል? ሊጠመቅ ሲሄድ መኪና ቢገጨው ተብሎ አልተጻፈም ፊት ለፊት። አሁን ተመልከት፣ ፊት ለፊት ያልተጻፉ ኬዞችን አምተን ፊት ለፊት የተጻፈውን ነገር አንክድም እኛ። ተረተኛ ታዲያ እንዴት ነው የምናደርገው ካልከኝ፣ ፊት ለፊት የተጻፈውን ነገር ክርስቶስ ያመነ የተጠመቀ ነው የሚድነው ያለውን ለመዳን ማመንና መጠመቅ ያስፈልጋል ያለውን እንቀበልና እነዚህ ፊት ለፊት ደግሞ ያልተጻፉትን ነገሮች ደግሞ ለራሱ ለጌታ እንተውለታለን። እንናገር ካልን ደግሞ ፈራጅ እሱ አይደለ? እንናገር ካለ ደግሞ በፍጹም ትህትና እንዳው ነገሮችን ከግምት ውስጥ አስገብተና ከሱ ፍቅርና ፍትሃዊነት አንጻር አረ እንደዚህ ያለውማ ይድናል፣ እንደዚህ ያለው ግን እንደዚህ ከሆነ እምነቱ አይድንም ብያል ልንበይን እንችላለን። ግን እኛ ያው ትክክለኛ ፍርድ ደግሞ ላንፈርድ እንችላለን ፊት ለፊት ስላልተጻፈ። ስለዚህ ዝም ባለበት እኛ ክርስቲያኖች ብዙ ጊዜ ዝም ብንል ነው የሚያዋጣው። መጽሐፉ ዝም ሲል እኛም አብረን ወይ ደግሞ አባቶችን እናያለን ማለት ነው። አየው። ስለዚህ አሁን ፊት ለፊት የተጻፈው ምን የሚል ነው ኤፍሬም? እናጠቃል ያመንና የተጠመቀ ነው የሚድነው የሚለው በእምነት ብቻ ይድናል የሚል ትምህርት የለም። ያመንና የተጠመቀ ይድናል። ለምሳሌ በዚህ ከጥምቀት አንጻር ይላል። ሌላው ቀርቶ ከኃጢአታችን የምንታጠበው ቅድም ጠቅሼልህ ነበር ስንጠመቅ እንደሆነ ታውቃለህ ኤፍሬም? ማለት ጥምቀት ጥምቀት መቼ ነው ሲጀመር? አሁን ለምሳሌ አንተ ተጠምቀህ አምኖ ሰው የሚጠመቀው በሰማንያ ቀን የሚያገናዝብ ሰው አምኖ ነው የሚጠመቀው። ቃሉን ሰምቶ ጀነራል ልንገርህ ዝም ብለህ የሚያገናዝብ ሰው እኮ ቃሉን ሰምቶ ቃሉን ይሰማልና ከዛስ ያምናል አይደለ? ቃሉን ይሰማል ያምናል፣ ከዛ ነው የሚጠመቀው እኮ። አሁን ለምሳሌ እኔ ጥያቄ ራሱ የሚያገናዝብ ከሆነ አላምንም እኮ ካለህ እኮ በቃ ኦልሬዲ ፍርድ ውስጥ ነው ጥለው ነው የምትሄደው። ጥያቄ ግን ምንድነው መሰለህ አንዱ መዳን የሚባለው አንዱ ማለት ነው ኤፍሬም ከኃጢአት መታጠብ ነው አይደለም? መንጻት ነው። ትክክል አይደለም ማለት ጎበዝ። ከኃጢአት መታጠብ ነው፣ ከዘላለም ሞትም መዳን ነው። ይሄን እንደታውቃለህ መቼም። በጣም ከኃጢአት መታጠብ አንጻር ግን ካወራን አንዱ መዳን የሚባለው ከኃጢአት መታጠብ ነው። ቅድም ያመንና የተጠመቀ ይድናል አለን ማለት በሌላ ቃል ምን ማለት ነው? ያመንና የተጠመቀ ከኃጢአት ይታጠባል እያለን ነው አይደለም? ከኃጢአት መታጠብ አንጻር ስናየው አሁን ይህንን ግን ቃል በቃል ላሳይ ከመጽሐፍ ቅዱስ ከኃጢአታችን የምንታጠበው ስንጠመቅ እንደሆነ አምነን ስንጠመቅ። እሺ ጳውሎስን ያሳመነው ማን ነበር? ማን የሰበከው? ማን የጠራው? ክርስቶስ ራሱ። ደማስቆ መንገድ ላይ 19 አይደለ?
ከዛ ግን ማንነቱን ነገረው። እኔ ማንነት ሲለው እኔ የናዝሬቱ ኢየሱስ ነኝ ሲለው ጳውሎስ ምንድን ነው ያለው? ጌታ ሆይ እንደዛ ሲለው ጳውሎስ ምን ብሎ መለሰ? ጌታ ሆይ ምን ላድርግ ይላል አይደል? ከዛ ምን ይለዋል? ሂድ የምታደርገውን ይነግሩሃል። ወደ ቤተክርስቲያን ላከው፣ ወደ ክርስቲያኖች። ከዛ ሂዱ ምን አለ? ሐዋርያት ላከው፣ ወደ ሐዋርያት ላከው። ቤተክርስቲያን እዚህ ጋር ወደ ሐዋርያት ላከው እያልክ አይ ቤተክርስቲያን ማለት አማኞች በአጠቃላይ ሐዋርያትን ጨምሮ ማለት ነው። ምንም ችግር የለም። ቤተክርስቲያን ስትል ከታች ሌሎች እያዳመጡ ስለሆነ ወደ አማኞች ላከው። ቤተክርስቲያን ማለት እኮ አማኞች ማለት እኮ ነው። ቁጥር 1 ህንፃው ቤተክርስቲያን ይባላል። እኛ ቤተክርስቲያን ስል ቁጥር 1 የአማኞች ህብረት አንድነት ነው። እሺ ብቻ ሂድ የምታደርገውን ይነግሩሃል ተብሎ ከዛ ሐናንያ የሐዋርያት ሥራ ምዕራፍ 22 ላይ ያገኘዋል። ከዛ አይኑ ተይዞ ነበረ። የአይኑ ቅርፊት ምንድነው? ከአይኑ ላይ እንደ ቅርፊት ይወርዳል ሲጸልይለት። ከዛ በኋላ ግን የምታደርገውን ይነግሩሃል ተብሎ ነበር አይደል? ምስክርነት ከሰጠ በኋላ አሁን ጳውሎስ አምኗል ማለት ነው። ሲላክም ሲጀምር ሳይሆን አልተላከም፣ ባያምን ያንገራግር ነበረ። ከዛ ግን ታዞ ይሄድና ከዛ ምን ይባላል መሰለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ይለዋል። ጳውሎስ አምኖ ክርስቶስም ተመልከት ተገልጦለት፣ ግን የላከው የምታደርገውን ይነግሩሃል ነበር። ምን አድርገህ ተባለ? ተነስ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ፣ አትዘገይ እንደውም ይለዋል ሐናንያ። ስለዚህ ጳውሎስ ራሱ ከኃጢአቱ የታጠበው ሲጠመቅ ነው። ልክ አምኖ ሲጠመቅ ማለት ነው እንጂ ባመነበት ክርስቶስ ሳይጠመቅ በፊት ከኃጢአት መታጠብ የሚባል ነገር የለም። አሁን ያመነ የተጠመቀ ከኃጢአት ይታጠባል ያልኩህ ቅድም አንዱ ይሄ ነው። ሁለቱም የሚለያዩ ነገሮች አይደሉም። አሁን አይደል ለመዳን ጥምቀት ግዴታ ወሳኝ ነው። ባይዚ እስቲ አንድ ጥያቄ ልጠይቅህ። ሰውኮ አንዴ እየሰማኸኝ ነው? ፍሬም እየሰማሁ ነው። ኢየሱስ ካንተ ጋር አቤት፣ እየሰማሁ ነው። እሺ አይ ቲንክ ያዝ እያደረገ ነው መሰለኝ ኔትወርኩ። እሺ አንድ ሰው ማለት ነው። እሺ ወንድም ማለት አንድ ሰው ማለት ነው የክርስቶስን ትምህርት ሳይቀበል በክርስቶስ አምናለሁ ማለት ይችላል? አይችልም። የመዳን ትምህርት ዋና ትምህርት ነው አይደለም? ዋና እንጂ ዋና ከመዳን ትምህርት ላይ በነገራችን ላይ ዋና የለም። ቀዳሚ ዋና አስፈላጊ ምንም ጥርጥር የሌለው። እሺ ስለዚህ አሁን ሰው እንዴት ነው የሚድነው? አምኖ ተጠምቆ ነው ወይስ በእምነት ብቻ የሚለው? አሁን አየሁ አይደል ዋና ይሆናል። አየሁ በእምነት ብቻ ነው የሚለው የክርስቶስ ትምህርት አይደለም። ስለዚህ ሰው የሚድነው በእምነት ብቻ ነው ብሎ ከሆነ ያመነው ይሄ ሰው ክዷል። ክርስቶስ ከሱ ጋር የለም። አየሁ ዋና ሰው አሁን ወዴት ሐሳብ ልትሄድ እንደፈለግ አልገባኝም። በነገራችን ላይ ግን አሁን ልትለይ ያለውን ሐሳብም ሰዎች አሁን ለምሳሌ እንደ ፕሮቴስታንት እኔ እንዳለሁበት አስተምሮ የሚሉበት አውድ ይለያያል። አንተ አሁን በእምነት ብቻ የምትለውን ነገር የሚሉበት አውድ ይለያያል። ወደዛ እየሄድክ ከሆነ ማለት ነው። አይ በእርግጥ ይኸውልህ ለምሳሌ እምነት ብቻ አሁን ለመዳን ስራ ያስፈልገዋል ልትል አስበህ ከሆነ ይቅርታ አይደለም። ቆይ ስራ አይደለም እያነሳን ያለ ነው። ስራ ሳይሆን እያነሳን ያለ ነው ጥምቀት ላይ ነው። ለምሳሌ አንተ ከቃለ ሕይወት ነኝ ብለኸኛል። እሺ ልምጣልህ ሐሳብ ስለገባ ከቃለ ሕይወት ነኝ ብለኸኛል። ቃለ ሕይወት ሰው የሚድነው አምኖ ሲጠመቅ ነው ብላ አይደለም የምታስተምረው፣ በእምነት ብቻ ነው። ጥምቀት ለመዳን አይደለም የምትለው። አየው ለምሳሌ አሁን አንተ እዚህ ጋር ስንማማር ተቀበልከው ቃሉን። አይ አምነህ ነው የሚለው ጥምቀትም እዚህ ጋር የጳውሎስን እንዳሳዩ ሌላም ልጨምርልህ እችላለሁ። ከኃጢአታችን የምንታጠብበት እንደሆነ አየን ለምሳሌ በጥቂቱ ማለት ነው። ሶስቱ ምናምን ጥቅሶችን አይተን ቃለ ሕይወት ግን ኤፍሬምዬ ጥምቀት ለመዳን አይሆንም። በቃ ልክ ሰው ባመነበት ቅጽበት ድኖ ከዛ ዝም ብሎ ለምስክርነት ስራ ስለሆነ ለምስክርነት ነው የሚጠመቀው ነው የምትለው። እምነት ብቻ ስትል ቃለ ሕይወት ጥምቀት ለመዳን አይሆንም እያለች ነው። አሁን ይሄ ክደት ነው። አየሁ አይደል? የክርስቶስ ትምህርት አትቀበልም። ለምሳሌ ቃለ ሕይወት በዚህ ቃለ ሕይወት ሳርለኝ ያለው በነገራችን ላይ አዳም ለምን ቃለ ሕይወት ውስጥ ነው ያለው አይደል? ስማኛ አንተ አይደለም ያለው አይደል? እኔ ቃለ ሕይወት ውስጥ ነው ያለው። ቃለ ሕይወት ነው ያስተማረችኝ። የተጠመቅኩት ቃለ ሕይወት ውስጥ ነውና ቤቱን ማቀው እኔ ነኝ። ያንንም እኔ የተማርኩትን የወሰድኩትን ነው እየነገርኩ ያለሁት። አይ እንደሱ እንኳን አስሬስ ነው የምነግርህ። እውነቴን ነው። እሺ የተማርኩትን ነው እየነገርኩ ያለሁት። አንዴ እሺ ቆይ እንዲያርግ ወንድም ማለት እነዚህን ጥያቄዎች ያዝልኝና አሳይመንት እሰጥሃለሁ። ነገ እንገናኛለን። ሰላም ብናድር ኢትዮጵያ ነህ። ሰላም ብናድር ወይ ሰላም አድረን ብንውል ውጭም ከሆንክ ያዝልኝን ጥያቄ አንደኛ ሂደህ ቸክ የምታደርግልኝ ጥምቀት አያስፈልግም አንልም፣ ግን ለመዳን አያስፈልግም ነው የሚሉ ቸክ አድርግ። አንድ
አይውልም። ስለዚህ ሰው እንዲህ በላችሁ፣ ሰው አምኖ ተጠምቆ ነው የሚድነው ወይስ አምኖ ድኖ ነው የሚጠመቀው በላችሁ። አምኖ ድኖ ነው የሚጠመቀው ነው የሚሉ አንድ። ሁለተኛ ስንጠመቅ ነው ከኃጢአታችን የምንታጠበው ወይስ ባመንበት ቅጽበት ብለህ ጠይቃቸው። ባመንበት ቅጽበት ነው በደሙ ብቻ ከኃጢአታችን የምንታጠብ ነው የሚሉ። ጥምቀትማ ለመዳን አይደለም፣ ዝም ብሎ ምስክርነት ነው። ዝም ብሎ ከሞትና ከትንሣኤ ጋር እንተባበራለን ምስክርነት ነው የሚሉ። ስለዚህ እኔ ቃል ሕይወትን በደንብ ነው የማውቀው። ይዞ እንደዚህ ነው የምትለው እና እነዚህ ነገሮች ቼክ አድርግ፣ ችግር የለውም። አሳይመንቱን ልስጥህና ቼክ አድርግ፣ ችግር የለውም። አሁን ራሱ እኮ እዚህ ቁጭ ብለህም ማድረግ ትችላለህ። አንተ አሁን ቢዚ ካልሆንክ በስተቀር ሌላ ሰው ለመጋበዝ ካልፈለክ በስተቀር እኔ እዚሁ ልሰጥፍ እችላለሁ ማለት ነው። ምንም ችግር የለውም። እዚሁ የሚታረክ ማለት ነው። ነገም ልገባ እችላለሁ። በነገራችን ላይ የሰጣቸውን ጥያቄዎች ማለት ነው። አሁን የሰጠኝን ጥያቄ አንተ ነገ የምንገናኝበት ሰዓት ተመሳሳይ ሰዓት ከሆነ ችግር የለውም። እኔ ኤፍሬምዬ እንዴት ነው ከመጽሐፍ ቅዱስ ራስ ይሄው እንድናርግ ሚውት አርግና ማለት ነው። ሚውት አርግና አሁን የጠየቅኩን አጠያየቅ በጣም በቃ መምሬ ከምትላቸው ፓስተር ደውለህ ቼክ አድርግ አይሻልም? ልጠብቅ እዚያው ትነግረኛለህ፣ ወይም ወርደህም ቢሆን እጠብቅሃለሁ። እኔ ትንሽ እስከ 3 ሰዓት 4 ሰዓት ገደማ ልቆይ እችላለሁ ምናልባት። አይሻልም? ኤፋ አለው ጎበዝ ኤፍሬም ሰጣለብኝ። እሺ ጠይቀህና፣ እሺ በቃ ጠይቆ ይመጣል። እሺ ቀሲስ ቡራኬ ድረሰን እንኳን ደህና መጡ። ክርስቲያን አለህ እንዴ? እስካሁን ቆይ ታወራኛለህ አንተ። ቢኒ እንኳን ደህና መጣ። ዮኒ ቅድም ሰላም ብለነዋል። ቀሲስ ይባርኩንና እኛ ውይይታችንን እንቀጥል። እሺ ሌላ የሚገባ ፕሬዝዳንት አንድ ቁጥር ይጻፍልኝ። ቀሲስ አሉ ሰላም ብለውን ይባርኩን። የማይመች ቦታ ከሆነ ግን ችግር የለውም። ቢኒዬ እንዴት አለ? ሰላም ብለህ የሆነ ጥያቄ ሊጠይቅ አንድ የሺ ወንድሜ እጠይቃለሁ። ቢኒዬ እንዴት አለ? አይ ቲንክ ስራ ላይ ሰላም ነኝ። ሰላም ነው። ይባርክልኝ ነበር። እግዚአብሔር ይመስገን። እንዴት ነው? ሁሉ መልካም ነው? ሁሉ ሰላም። ከእናንተ ናፍቆኛል። አለን ቢኒሾ ዘላለም እንዴት አለ? እንኳን ደህና መጣ። እሺ ቢኒዬ እንቀጥላለን። አለው ክርስቶፎርስ አለው። ሁሉ መልካም ነው? ሁሉ መልካም እግዚአብሔር ይመስገን። አሜን። እንኳን ደህና መጣ። እሺ የሚገባ ፕሮቴስታንት ካለ አንድ ቁጥር ይጻፍልኝ። ገስት ላይ የተላከ ይታየኛል፣ ግን የኛ ልጆች ታብታብ ሲያደርጉም ባይ ዲፎልት ሊልክባቸው ስለሚችል እኔ ብሩክ ለምንድን ነው የማትገባው? እስቲ ገባ ብሩኬ። በጣም እኮ ተከታተላለህ ግን አትገባም አንተ። ለምንድን ነው? ናገባ ልክ የላለሁ ብሩኬ ግባተው እሺ ቤቲ ምንድን ነው? ምን አርሽ ላይ መውጣት ፈልገሽ ነው? ምን አርሽ አሁን ምን አርሽ ላላህ እንጂ ደግሞ ምንድን ነው ለቤቲ? እሺ አንድ ቁጥር ጻፉልኝ እንጂ ጋይስ እና ክርስቲያን ወንድሜ ማስተናገድ እችላለሁ፣ ግን እናንተ እንድትገቡ ነው። ታብና ኮፒ ሊንኩን በደንብ እንትን በሉት። እሺ ቢዚ የሆነብኝ ነው። አይ ቲንክ ቻርጀርም ሰክቻለሁ። በዛ ላይ ደግሞ ሪፖርትም ይኖረዋልና ቤትሻ እንዴት አለሽ? እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። እንዴት ነው? ሁሉ መልካም ነው? እግዚአብሔር ይመስገን። አንድ ቁጥር ጻፍ ስትል ነው ወንጌላ ማኝ ነኝ። ኧረ አይ ሌላ ደግሞ ለቀለሜ ሌላ አጀንዳ ስሚ ልታዘምችብኝ ነው አይደል? የምሬ ነው። ወንጌላ ማኝ ነኝ። ይሄንን እኮ ራሱ ይሄ የተፈጸመው ራሱ ተቀድሮብሽ ነው። እዛ ሰፈር እኮ ስለምትውይ ተመቀደራ ደግሞ አይ ከኛ ሌላ እኮ ነው ወንጌላ ማኝ አለ ብዬ ስለማዳምን እኔ ወንጌላ ማኝ ነው እንዴ ያልኩትኛ አላልኩኝ ብያለሁ። አይ አራጣም የሚሆነው ምን ነው አንዳንዴ እኮ ተቀድሮ እንደዛ ነው እንጂ እኔ ወንጌላ ማኝማ እኛ ነን ነው የምለው እኮ ብዙ ጊዜ። ፕሮቴስታንት ሲሆን እንዴ ፕሮቴስታንት ከዛ ደግሞ ጴንጤ እንላለን። ትንሽ ደግሞ እንትን ካልነው እንግዲህ ከፍ እናደርገዋለን። እሺ ቤትሻ የምትይዋለሽ ወይስ እናስተናግድ ልጆችን? እሺ ታችን ታብና ኮፕሊንግ ከፍ አድርጉት እንዲሳለጥ። ናዝራዊ ነው የሚለው ወይስ ናዝራዊት? ናዝራዊ ወይ እንዴት ነህ? ሰላም ነው ወይ? እንዴት ነው? እግዚአብሔር ይመስገን።
ከየት ቤተ እምነት ነህ? እኔ ከፕሮቴስታንት። የትኛው ዲኖሚኔሽን ላይ ነህ? ወይም የት ነው እንትን የምትለው ህብረት የምታደርገው? ሙሉ ወንጌል። እሺ በጣም ረጋ ያልከው ወንድም ነህና በስርዓት የምናወራ ይመስለኛል ወንድም አለም። እሺ ደህና ነህ? ሁሉ መልካም ነው? ሁሉ መልካም። አይ በስርዓት ነው። ምን ነው ሌላ ነገር አሰብክ? ኧረ አላሰብኩኝም። ድምፅህን ግን ማቆየ መሰለኝ ነው። ጥያቄዎች ለማንሳት ያሉኝን ጥቂት ጥያቄዎች ለማንሳት ብቻ ነው። አይ እኔ ያሉኝን ጥያቄዎች ይዤ መጥቼ ቤት ከፍቼ እንማማር እያልኩኝ አሁን እኔን ጥያቄ ሳትመልስ እንደው ያሉኝን ጥያቄዎች ላነሳ ነው ስትል ትንሽ ተው እንጂ መጀመሪያ አሁን እስቲ ዲስከስ እናድርግና እንዳየሩ ጸባይ እሺ ድል እንሰጥ እንችላለን። ሙሉ ወንጌል ላይ ከህፃነት ጀምሮ ነው ወይስ እንዴት ነው? ከልጅነት ነው። መዳን እያነሳን ጥምቀትን እያነሳን ነበር። ቀደም ሰምተናል። አይ አሁን የገባሁት በቅርብ ነው የገባሁት። እሺ ልጠይቅህና አንድ ሰው እናንተ ጋር የሚጠመቀው አንድ ያመነ ሰው እናንተ ጋር የሚጠመቀው ለምንድን ነው? ያው ጥምቀት ከትምህርት በኋላ ትምህርቶች አሉ። የጥምቀት ትምህርት በቃ አምኗል እኮ ትምህርቱንም አልፎ አምኗል። በቃ አንድ ያመነ ሰው ለምን ነው የሚጠመቀው? ተምሮ ምናምን አምኗል። አንድ ህግ ስለሆነ ወይም የክርስቶስን ምሳሌ በመከተል መጥምቁ ዮሐንስ ጋር ያደረገውን የውሃ ጥምቀት እኛም ደግሞ መከተል ስላለብን ያው ምሳሌያችን ክርስቶስ። እንዴ የመጥምቁ ዮሐንስን ጥምቀት ነው እንዴ የምትጠመቁት? ጥምቀት ምሳሌው ሌላ አለው ከዛ ውጪ? እንዴ የመጥምቁ ዮሐንስን ጥምቀት ነው እንዴ የምትጠመቁት? የመጥምቁ ዮሐንስ ጥምቀት እኮ እንግዲህ የክርስቶስ ጥምቀት ከመጀመሩ በፊት ነበረ ለንስሐ ወደ ክርስቶስ ማቅረቢያ ያጠምቅ የነበረውና እንዴት ነው? ትንሽ ግራ አጋብተኝ ነው ናዝራዊ። እሺ ክርስቶስ ደግሞ አልሻረውም አይደል? እዛው ሄዶ አላጠምቅም ብሎ ነበር። እሺ እኔ ልጥቀስልህ በቃ እንዲናርገው። እሺ ስለዚህ አሁን አንድ ሰው ለምሳሌ አንድ ሰው አመነ። እሺ አምኖ ከዛ ይጠመቃል። በእናንተም ኦኬ እሱን ያዝንና ግን ይህ ሰው የሚድነው ልክ እንዳመነ ባመነበት ቅጽበት ነው ወይስ አምኖ ሲጠመቅ ነው? ምርጫ ነው የሰጠው። አንድ ሰው አምኖ ሲጠመቅ ነው ወይስ እንዳመነ ነው የሚድነው? እንዳመነ የሚድናል። ከተጠመቀ በኋላም የመዳን ሁለቱም ላይ ይድናል። እንደ ሁኔታው ህግ ማስቀመጥ አንችልም ማለት ለምን እንደ ሁኔታው ያልከው? ለምን እንደ ሁኔታው ያልከው? ለምን ይሄን ያልከው መሰለ? ቅድም እንዳነሳኸው በመስቀል ላይ ሳሉ የተሰቀለው ሰው ጥሩ። እሺ ተረድቻለሁ። አሁን እሺ ቆይ አንዴ እሺ ተረድቻለሁ። ቆይ እሱ ጋር እንመጣለን። እስኪ ማርቆስ 16ን እስቲ ልጥቀስልህና ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። እዚህ ክፍል ላይ ጥምቀት ለመዳን መሰረታዊ ጉዳይ እንደሆነ እየነገረን ነው ከእምነት ጋር ወይስ ምንድን እያለን ነው? መሰረታዊ ነገር ነው፣ ግን ኤክሰፕሽናል ኬዞች ሊኖሩ ይችላሉ። እሺ ግን ኤክሴፕሽናል ኬዞች ሲኖሩ እንደዚህ ይሁኑ ተብሎ ፊት ለፊት የተጻፈ ነገር አለ? የለም። ያው እኛ ሁሉን ቻይ ስላልሆንን ለሁሉ ቻይ አምላክ እንተዋለን። ጎበዝ ናዝራዊ በጣም ጎበዝ እውነት። ስለዚህ አሁን ፊት ለፊት የተጻፈውን ነገር እንቀበልና ፊት ለፊት ያልተጻፈውን ግን ለሁሉን ቻይ ለሆነው ለእግዚአብሔር ራሱ ለጌታ እንተውለታለን። በዚህ በጣም ተመችቶኛል ለመላለስህ። ስለዛ ግን በዚህ ክፍል አሁን ቅድም በጠቀስነው ክፍል መሰረት ግን ሰው ነው አምኖ ሲጠመቅ እንደሆነ ነግሮናል አይደል? እሱን ነገር ላውጣ። እሺ ማርቆስ 16:16 እሺ ያወጣው ኮፕሊንኩን ከፍ አድርጉት እስቲ ጎበዝ፣ አይታየኝም። 3 ነጥብ ምናምን ነው የሚለው። እሺ ያመነ የተጠመቀ ማርቆስ 16:16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ግን አሁን እዚህ ጋር ለማየት ብንሞክር ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል አይደለም። ካየኸው ሐሳቡ አይልም። አለማመን ለፍርድ ተጠያቂ የሚያደርገው አለማመን ይላል እንጂ ግን አለማመን ብቻ
አንዴ ቆይ የናዝራዊ እንደናሳጥረው ስለተረዳው ያላመነ ይፈረድበታል ይላል ግን እንጂ ባለማመኑ ብቻና ብቻ ነው የሚፈረድበት ግን ብሎ ጥምቀትን ኢግኖር አያደርገውም እኮ አይደል? ብቻ ነው ያስገባል። ስለዚህ አሁን ክፍሉ ምን መሰለህ እና ላስረዳ ቆይ እንግባባና እንለፍ። ቅድምም ስለተግባባንበት ብዙ እንዳንቆይበት ቀላል ስለሆነ ማለት ነው። አሪፍ ነገር ነው ያነሳው። ግን ያላመነና ያልተጠመቀ ይፈረድበታል ብሎ መናገር አይጠበቅበትም። ለምን መሰለህ? አንድ ሰው ገና ከጅምሩ ካላመነ በቃ ወደ ጥምቀት አይመጣም፣ ፍርድ ውስጥ ነው። እሱን ነው ክርስቶስ የተናገረው። በአውዱ መሰረት ወንጌል ለተሰበከ ሰው ቀድሞ ማመን አለበት እኮ አይደል? ከመጠመቁ በፊት። ስለዚህ እምነት ስለሚቀድም አላመነም ማለት ይህ ሰው በቃ ሲጀምር ወደ ጥምቀት አታመጣው። ለዛ ነው ያላመነ ይፈረድበታል የሚለው። ቀጣይ ስቴፕ አይመጣም። ካመነ ግን ቀጥታ ወደ ምን ነው የሚመጣው? ድኖ ሳይሆን መዳን ሳይሆን መጠመቅ፣ ከዛ ነው ይድናል የሚለው። ስለዚህ ማመንም መጠመቅም ለመዳን ምንድናቸው? ወሳኝ ክራይቴሪያዎች ናቸው አይደለም? በክፍሉ መሰረት እውነት ነው። እሺ። ስለዚህ ይህንን ያዝና ሌላ ክፍል ላይ ደግሞ ልውሰድ። መዳን ሲባል ናዝራዊ መዳን ስትል አሁን አንተ ከኃጢአት መታጠብም ነው አይደል መዳን የሚባለው? ነው ሰው ከኃጢአት ሆኖ ድኗል ይባላል? አይድንም። ከነ ኃጢአቱ ከሆነ ያልዳነ ሰው ነው አይደለ? ኃጢአተኛ ከሆነ ከነ ኃጢአቱ ገና ኃጢአቱ ይቅር ካልተባለለት ከኃጢአቱ ካልታጠበ ወይም የኃጢአት ስርየት ካላገኘ ያልዳነ ሰው ነው አይደል? ዳነ የምንለው ከአንዱ ከኃጢአቱም ሲነጻ የኃጢአት ይቅርታን ሲያገኝ ነው አይደለ? ያው የኃጢአት ይቅርታ መንገዱ አንድ ነው፣ ንስሐ ነው ብዬ አምናለሁ። ንስሐ ብቻ? ሌሎችም አሉ። ሌሎችም ይኖራል። ለምሳሌ ጥምቀትማ አንዱ የእምነት ስርዓት ነው። ልክ ነው፣ ያስፈልጋል። መጠመቁም በራሱ የእምነት ስርዓት ነው ብቻ ሳይሆን አሁን ቅድም በጠቀስነው ጥቅስ ለመዳን ወሳኝ ነገር ነው አይደል? ተግባብተን ነበር እንዴ? ያስፈልጋል። እኔ አሁን ይኸውልህ እንደ ተቋም ሳይሆን በመጽሐፍ ተረድቻለሁ። አሁን አንተ እንደ ተቋም መከርን ማታረግበት እድል ካለ ግን አሁን እንዳልከው እንዳመነ የሚሞት ሰው አደጋ ውስጥ እነሱን ተዋቸው ቆይ ለጊዜው። ምክንያቱም ቢሞትስ እንደዚህ ቢሆንስ ብለን ዶግማ እንሰራም። ቅድም እኮ ጥሩ ምላሽ መልሳል ናዝራዊ። ለባለቤቱ እንተዋለን ያልከው በቃ እሱ ትልቅ መልስ ነው። እሱ በጣም ነው የሚያግባባን እሱ። አሁን እንደሱ ኤክሴፕሽናል ነገሮች ለጌታነት የተጻፈውን እሱን ነው የምናምነው፣ ፊት ለፊት የተጻፈውን። ኦኬ። ስለዚህ ቅድም ከኃጢአት መታጠብ መዳን ነው ተባብለን ነበረ እና ንስሐ እውነት ግን ያስፈልጋል። ግን ንስሐ ብቻ ሳይሆን ከንስሐ በኋላ ሰው መጠመቅ አለበት። ባይዙ የኃጢአት ስርየት እንዲያገኝ መጠመቅ አለበት። እሺ የሐዋርያት ሥራ ምዕራፍ 2 እናውጣልኝ እስኪ። ሐዋርያት ሥራ ምዕራፍ 2 ምዕራፍ 2 እሺ ቁጥር ስንት ላይ? 36 ጀምረህ አንብብልኝ። 36 እሺ እሺ 36 ጀምረህ አንብብልኝ። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ተከተል። እሺ ቀጥል። እስከ 38 እስከ 37 እስኪ አንብባ እንዴ። 36 ነው። ይህንም በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናደርግ አሏቸው። ከላይ ክፍሉ ምንድነው መሰለ? በባለ 50 ነውና ጸጋ መንፈስ ቅዱስ ተሰጥቷቸው የመንፈስ ቅዱስ ወርዶላቸው ከዛ ወዲያውኑ እዛው ቋንቋም ተሰጥቷቸዋል። የህዝብ ቋንቋ ልሳን ማለት ነው። በዛው በብዙ ቋንቋ ሰበኩ፣ አስተማሩ። እዛው ኢየሩሳሌም እስራኤል ማለት ነው። የመጀመሪያ ስብከታቸው ቅድም ያመነና የተጠመቀ ይድናል፣ ያላመነ ግን ይፈረድበታል፣ ሂዱ ወደ ዓለም ብሎ ልኳቸው እዛው ነው እንግዲህ የጀመሩ። ይሄ የመጀመሪያ ስብከታቸውን ባይዚ እንደ አደባባይ ላይ ወጡ ማለት ነው፣ በገሃድ ማለት ነው፣ መጽሐፍ ላይ በተቀመጠው። ስለዚህ ይሄ እናንተ የሰቀላችሁትን ክርስቶስን እንደዚህ ጌታም እግዚአብሔር ብሎ ይናገር። አስቀድሞ ጌታ ጌታዬን ይላል ቁጥር 34 ወይ 35 አካባቢ ስትመለከቱ፣ ያ ማለት ቅዱስ ዳዊት ራሱ በትንቢት ማነው ቀድሞ ስለ ቅድምናው ተናግሯል። ስለዚህ አስቀድሞ ያ ጌታ አምላክ የነበረው እሱ መሲሁ ክርስቶስ መጣ፣ እናንተ ግን ሰቅላችሁ ገደላችሁት። ግን እሱ እግዚአብሔር አስነሳው ይላል። ያው በእግዚአብሔርነቱ ተነሳ። አንድም ያው ስልጣን አንድ ስለሆነ ያብ ወልድ መንፈስ ቅዱስ እሱ መናገር ነው እና እሱ አምላክነቱን ሰው የሆነ አምላክ እንደሆነ መሲሁ እንደሆነ ንጉሱ እንደሆነ ሲመሰክሩላቸው እነዚህ ሰዎች ምን ሆኑ? ልባቸው ተነካ። እነ ሰባኪዎቹ እነ ቅዱስ ጴጥሮስ ቅዱሳን ሐዋርያት ናቸው።
ከዛ ጴጥሮስ ያው ከፊት አለ። ጴጥሮስና ሌሎችንም ሐዋርያት ምን እናደርጋሏቸው ይላል። ተመልከት እንግዲህ አሁን እነዚህ ሰዎች የልባቸው መነካትና ለሐዋርያት መታዘዛቸው እንግዲህ ጌታን የሰቀሉ ሰዎች ናቸው። በዚህ ሰቅሎ የገደሉ ሰዎች ናቸው ማለት ሰቅለውታል፣ ኦልሬዲ ገለውታል በፈቃዱም ቢሆን ለኛ ቤዛ ለመሆንም አመጣጡም እንደዛም ቢሆን ማለት ነው። ስለዚህ አሁን እነዚህ ሰዎች ምን ያህል ጨካኞች እንደሆነ ሐዋርያት ምን ያህል የሚፈሯቸው እንደነበር ታውቃለህ። ግን ጸጋ መንፈስ ክርስቶስ ከተነሳ በኋላ አንድ ሁለተኛ ጸጋ መንፈስ ቅዱስ ከተሰጣቸው በኋላ ቀሳት ነው የሆኑት፣ የማይፈሩ ነው የሆኑት። ስለዚህ ፊት ለፊት ነው የሰበኳቸው እና እነዛ ሰዎች ሲሰብኳቸው ልባቸው ተነካ። እዛ ጴጥሮስና ሌሎችንም ሐዋርያት ምን እናደርጋሏቸው? አሁን ማመናቸውን አያሳይም? ማመናቸውን አያሳይም? የልባቸው መናካት ያሳያል አይደል? እሺ ቀጥሎ ግን ጴጥሮስ ምን ይላቸዋል? ሲቀጥሉ ያለውን 38 አንብበው። ንስሐ ግቡ፣ ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ። የተስፋው አሁን አንተ ቅድም ንስሐ መግባት ብለህ ነበርና ትክክል ነህ። አዎ ግን ንስሐ መግባት ብቻ እንዳይደለም የምትረዳው እነዚህ ሰዎች አሁን ከላይ ስላመኑ ንስሐ ግቡና ከዛ ግን ቀጥላችሁ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። የኃጢአት ስርየት የሚመጣው ምን ሲሆኑ ነው? ሲጠመቁ። አየሁ አይደል? ስለዚህ ከላይ ወንጌል ሰሙ፣ ቅድም ወንጌል ሰሙ፣ አመኑ፣ ንስሐ ግቡ ተባሉ። ከዛ ሲጠመቁ ከዛ ምን ይመጣል? የኃጢአት ስርየት ይመጣል። ያመነ የተጠመቀ ይድናል። አንድ ነው ከቅድሙ ጋር። አሁን ያመነ የተጠመቀ ይድናል። ስለዚህ የኃጢአት ስርየት ጥምቀት ለኃጢአት ስርየት መሆኑን እዚህ ጋር ይናገራል አይደል? ሰው የሚጠመቀው ኃጢአቱ ይሰረይለት ዘንድ እንደሆነ ይናገራል። በቃ ጳውሎስ እስቲ አንድ ልድገምልህና አሪፍ ነው ተግባብተናል። ጳውሎስ እንዴት ነበር ያመነው? ጳውሎስ ታስታውሰዋለህ? መንገድ ሳለ ክርስቶስ ተገልጦለት ነው ያመነው። እሺ በመንገድ ይሄዳል፣ ተገለጠለት። የሐዋርያት ሥራ 9 ላይ ሳድደኛለህ አለው። ከዛ በኋላ ምን አንተ ማን ነህ ይለዋል። አዎ ምን ይላል? ከዛ ጌታ እርግጠኛ ተቃቀስ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ ይለዋል አይደል? አዎ። ስለዚህ ማንነቱን አውቋል እና በእጅግ በመገረምና በመደነቅ እንግዲህ ደንገጥ ብሎ ምናምን ጌታ ሆይ ምን ላድርግ ይለዋል። ጌታ ሆይ ብሎ ጠራው። የሚጸየፈውን የነበረ ስም ያሳደደ የነበረውን ጌታ ግን እዛ ጋር ጌታ ሆይ ምን ላድርግ ብሎ ስሙን ሁሉ ጌታ ሆይ ብሎ ጠራ። ከዛ ሄድ የምታደርገውን ይነግሩሃል ብሎ ወደ ቤተክርስቲያን ነው የሚልከው። ባይዚ በደም ወደ ዋጃት ቤተክርስቲያን ወደ ክርስቲያኖች ማለት ነው ይልከዋል። ደማስቆ የተጠራው መንገድ ላይ ነው። እሺ ከዛ ሂዶ የምታደርገውን ይነግሩሃል ተብሏል አይደለ? አዎ ተብሏል። ሂዶ እዛ ምስክርነት ይሰጣል። እንዲያውም ለሐናንያ እግዚአብሔር ይገልጥለታል፣ ራሱ ጌታ ይገልጥለታል። ክርስቲያኖች ግን ፈርተውት ነበር። ባይዙ ያመነ ስላልመሰላቸው ሊገለን የመጣ ምናምን የሆነ ጭንቀት ነበረባቸው። እዛ ክፍሉን ስታነቡት የሐዋርያት ሥራ ምዕራፍ 2 ላይ እና ግን ሂዶ ግን ተመልከት፣ ያው እጁን ጭኖ ይጸልይለታል። ከአይኑ ላይ አይኑ ተይዞ ነበር። እሱ ከአይኑ ላይ እንደ ቅርፊት ይወድቃል። ከዛ ግን ምን አድርግ ይባላል መሰለ? ለምሳሌ የሐዋርያት ሥራ ምዕራፍ 22 ቁጥር 15 እና 16 አንብብልኝ። 16 አንብበው። ምዕራፍ ስንት? 22? አዎ ምዕራፍ 22 ቁጥር 16 አንብበው። ላይ ያለውን ቅድም ስለተረክ ነው ተግባብተንበታል። 22:16 አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። ወደ ኢየሩሳሌምም ከተመለስኩ በኋላ በመቅደስ ስጸልይ ተመስጦ መጣብኝ። እርሱም ፍጠን፣ ከኢየሩሳሌም ቶሎ ውጣ፣ ስለኔ የምትመሰክረውን አይቀበሉምና ሲለኝ አየሁ። ልቀጥል? አይ ቆይታች አትሮ ችግር የለውም። ተመልከት እንግዲህ አሁን ምን ይለዋል? ሂድ የምታደርገውን ይነግሩሃል ተብሎ ነበር። ከዛ ሐናንያ ነው የሚያወራው። አሁን ያነበብከውን ክፍል እስቲ አንዴ ደግመህ አንብበው ቁጥር 16። አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። እንግዲህ ጳውሎስ አምኖ ነው የመጣው። ግን አምኖ ቢመጣም ተመልከተ እስከሚጠመቅ ከኃጢአቱ ስለነበረ መዘግየት እንደሌለበት ተጠምቆ ከኃጢአቱ መታጠብ እንዳለበት እየተናገረ ነው አይደል? ክፍሉ የሚጠመቅበት ምክንያት የጌታን ስም እየጠራ ከኃጢአቱ እንዲታጠብ ነው አይደል የሚለው?
ስለዚህ ጥምቀት ከኃጢአታችን የምንታጠብበት ታላቅ የሆነ ጸጋ መሆኑን ከዚህ እንረዳለን። ይኸውልህ ያመነና የተጠመቀ ይድናል። መዳን አንዱ ከኃጢአት መታጠብ ነው ብለናል። ቀደም ስንመለከት ያመነ የተጠመቀ ከኃጢአቱ ይታጠባል ወይም የኃጢአት ስርየት ያገኛል። እዚህ ጋርም ስንመጣ ያመነ የተጠመቀ ከኃጢአት። ስለዚህ ጥምቀት ከኃጢአታችን ለመታጠብ ለመዳን መሰረታዊ ጉዳይ ነው። አሁን ናዝራዊ ይህንን አንተ ታምናለህ። እውነት ለመናገር ረጋ ያልክም ወንድም ነህ። አንድ ጥያቄ ግን ልጠይቅህ እስኪ፣ የመዳን ጉዳይ ወሳኝ ነገር ነው ወይስ አይደለም? ወሳኝ ነው። ምንም ከመዳን በላይ ሲጀምር በነገራችን ላይ ወሳኝ ነገር የለም። የመዳናችን ጉዳይ ነው። የእግዚአብሔር ልጅ ሰው ያደረገው ሰው የእግዚአብሔር ዓላማ ሰውን ማዳን ነው። ዋናው ጉዳይ እሱ ነው። መዳን ነው የምንፈልገው። ግን እንዴት መዳን እንዳለብን የክርስቶስን ትምህርት ሳንቀበል ወይም ደግሞ እንደዚህ ልጠይቅህ፣ አንድ ሰው በክርስቶስ አምናለሁ እያለ ግን የክርስቶስን ትምህርት ሳይቀበል በክርስቶስ ያምናል ማለት ይቻላል? አሁን እንዴት መሰለ የሆነ ቦታ ላይ ምን ይላል ባይብል ህዝቤ እውቀት ከማጣቱ የተነሳ ጠፋ የሚልበት ቦታ አለ። ጠፍቷል። ሁሉም አዋቂ ይሆናል ማለት አይደለም። አሁን ምዕመን እንደ ትጋታችን መጠን ነው አይደል? እኔ አሁን ከሙሉ ወንጌል መጣሁ አልኩህ እንጂ እዚህ ጋር ባጠፋ ባጎድል ሙሉ ወንጌል የምታስተምረውን ሁሉ እሱ ችግር የለው። እሱ ጋር እንግባባለን ማለት አይደለም። ቆይ ሀሳቤን ልምጣልህ። ምንም አይ ቆይ ጥያቄ እሱ አይደለማ። እኔ አሁን ይኸውልህ ቆይ አንዴ ይኸውልህና እንትን ነው። እኔ አሁን ምንድነው መሰለህ ቱ ዘ ፖይንት አውርተህ ሌሎች ምድል እንዲሰጥ ብዬ ነው የተቀመጡ ወንድሞች ስላሉ ድል እንዲደርሳቸው ያንተም እንደዚህ። ስለዚህ ምንድነው መሰለህ እኔ እንግባባለን ባይዙ አሁን በነገራችን ላይ ዝም ብለን እዛ ጋር ስላሉት ምናምን አይደለም አንተ መጨነቅ ያለብህ። በቃ ክርስቶስን የሚወድ ሰው የክርስቶስን ቃል መቀበል አለበት እንደመድመው። እንዲያውም ልንገርህ ቆይ እኔ ለምን አልነግርህም? ሂድ ሁለተኛ ዮሐንስ ናውጣልኝ ናዝራዊ እንጨርሰው። በዚህ የክርስቶስ ትምህርት የሌለው ሰው በነገራችን ላይ በዛ በክርስቶስ ትምህርት የማይኖር ሰው ጭራሽ አምላክ የለውም። መጽሐፍ ነው የሚናገረው። ስለዚህ ሰው እንግዲህ ከመዳን ነገር በላይ ኢሴንሻል ምንም የለም። ስለዚህ የመዳን ጉዳይ ላይ ክርስቶስ ሰው የሚድነው በዚህ መንገድ ነው ብሎ መጽሐፍ እንደዚህ የሚናገረውን ሳያምን እኔ እኮ በክርስቶስ ድኛለሁ ጸድቄያለሁ ምናምን ኢየሱስ ጌታ ነው ምናምን ቢል ባይዚ ውሸታም ነው። ከዚህ የክርስቶስ ትምህርት ካልተቀበለ ሊድን ስለማይችል አምላክ ራሱ ክርስቶስ አምላክ ነው። እሱ ከሱ ጋር ምንም ህብረት የለውም። አውጣለሁ ሁለተኛ ዮሐንስ ቁጥር 9 አንድ ምዕራፍ ነው ያለው። ምዕራፍ 1 ቁጥር 9። በዚህ አጋጣሚ በነገራችን ላይ አንድ ምዕራፍ ካለ ምዕራፍ 1 ምናምን ተብሎ እንትና ቁጥር ነው የሚጠቀሰው። እሺ እኔ ብዙም ተለቅ ያለ እውቀት ስለሌለኝ ነው። እሺ 9 ገብቶኛል። ችግር የለውም። ባይዙ እዚህ ጋር ምንም አሁን ከመጽሐፍ ቅዱስ ቃል ውጭ የሆነ ነገር እየነገርኩ ነው። እየተማማርን ነው እንዴ ናዝራይ? አይ አይደለም። ሌላ ተጽፏል እኮ እሱ ምንም እዚህ ጋር አሁን ምልህ የሆነ አንተን ለማሳጣት ምናምን ወይ አንተን ልታሳጣኝ እንደዛ አይደለም። የእግዚአብሔርን ቃል እየተማማርን ነው። ክርስቶስ ያስተማር አለቀ። እሱ ጌታ እየተናገረ ነው። ልባችንን ከፍተን ከሰማን ወሳየው ለመዳናችን ይሆናል። ካልሆነ ግን የምናሾፍና ሌላ ነገር ውስጥ የምንገባ ከሆነ እኛ እንጠየቃለን። ነገ ቃሉ የሰማችሁት ቃል ግን ባነሳለ የሞከርኩት ሁሉም ምዕመን እኩል የእውቀት ደረጃ ላይ ላይሆን ይችላል። በሰውቀቱ ችግር የለውም። የትጋት መጠን እሱ አይደለም። በአቋም ደረጃ ግን ለምሳሌ ይኸውልህ በቤተ እምነት ደረጃ ግን ለምሳሌ ሙሉ ወንጌል ስትል ለምሳሌ ማለት እንደው ምንም የማያውቁ እንደው ቃሉን ልጠቀመው እንደ አንድ ነገር ልንገርህ እኔ አንዴ ቆይ ስማኝ ቆይ አስጨርሰ ሌላ እንዳይመስል ቆይ አስጨርሰኝ። እንደው ምንም የማያውቁ ኮቴሽን ውስጥ አድርጋችሁ ላይ ደናቁርት እንትን ያሉት አይደለም። ባይዙ ሙሉ ወንጌል ሲባል ለምሳሌ እንደዛ አይደለም። ምሁራንን የሚሉ ገብቶናል ወንጌሉ ገብቶናል ምናምን የሚሉ ሰዎች 1967 ዓ.ም ቅርብ ነው ተነስተው የመሰረቱት ቤተ እምነት ነው ሙሉ ወንጌል። ስለዚህ አሁን በምዕመን ደረጃ ግን እንኳን የትኛውም ሙስሊምም ሆን ምንም ሆን ይታወቃል። ሌሎቹ እንደሚያውቁት አስተማሪዎችና ሌሎቹ ቁጭ ላይ የተማሩት እንደሚያውቁት ማንም ሰው አያውቅም። ኦርቶዶክስ ጋር ብትመጣም ማለት ነው ማለት እኩል እውቀታችን ምናምን ጸጋችን እኩል ሊሆን አይችልም። እሱ ጋር እንግባባለን። ፖይንቴን እሱ አይደለም። አሁን ጥያቄው ግን ኧረ እኔ እኮ እንደው በዚህ ምክንያት እኮ ነው እንደው የተቃወምኩት ያላመንኩት ብትል ክርስቶስ ስለዚህ በዚህ ምክንያት ከሆነማ እኮ ችግር የለም እንደው ናገባ ችግር የለውም ብሎ እንትን አይልህም። ማወቅ እስከምችለው ጥግ ድረስ ማወቅ ካንተ ይጠበቃል። ሌሎችም አላወቁምና ስለዚህ ልከተላቸው አይባልም። ወይም ደግሞ እናውቃለን ብለውም በስህተት መንገድ ወስደውኛል ልከተላቸው አይባልም። ቃሉ ምን ይላል? ቃሉ ከሚሉት ጋር ህብረት ከያዙት ጋር ህብረት ታደርጋለህ፣ ካላዙት ጋር ግን ትለያለህ። አሁን የጠቀስኩልህ እንደስ ለምሳሌ አንብበው እንደዛ ነው የሚለው። እሺ ሁለተኛ ምዕራፍ 1 ቁጥር 9 እሺ
ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ ጨርሰው እስከ 9 ጨርሰው። እሺ ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ስራው ይካፈላልና ይላል። አሁን ቁጥር 9ን መለስ ብለህ ካልታች ቁጥር 10 ድረስ ነው የሄድከው። ይኸውልህ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው ምን የለውም? አምላክ የለውም። ስለዚህ ሚዛኑ ምንድነው? በክርስቶስ ትምህርት መኖር አለመኖር። የክርስቶስን ትምህርት ሰው ተቀብሎ በዛ የሚኖር ከሆነ በሱ በትምህርቱ አምኖ ኦኬ ትክክለኛ አምላክ አለው። እርሱም አብ ወልድ መንፈስ ቅዱስ። እዛ ጋር ከባህሪ አባቱ አንፃር ከአብ አንፃር ነው አብና ወልድ አሉት የሚለው አንድ አምላክ አብ ወልድ መንፈስ ቅዱስ ስለሆነ እንደዛ እያለ ነው ዞሩ። ተመልከት። የክርስቶስን ትምህርት ግን ባያመጣ አትቀበሉት፣ ሰላም አትበሉት፣ በቤታችሁ አትቀበሉት ነው የሚለው። ምን ማለት ነው? አብረሃው በቤተ እምነት ደረጃ ህብረት እንደዚህ ልታደርግ ችግር የለውም እኮ እንደዚህ ብታምን ችግር የለውም፣ እንደዛም ብታምን ችግር የለውም የሚባል ነገር የለም። ሰው የክርስቶስን ትምህርት ከካደ በቃ ታስተምረውን እምቢ ካለ ግን አንተ ትክደዋለህ። ክርስቶስም አይቀበለውም ባይዘን እንደዚህ አይነት ነገር። ስለዚህ ምን ልፈልጌ ነው? የክርስቶስን ትምህርት ሰው እኔ ድኛለሁ ወይም ደግሞ ምንድነው እኔ ክርስቶስ ነኝ ወይም በቃ ኢየሱስ እንደዚህ ከማለቱ በፊት ያ ሰው ቸክ የሚደረገው የክርስቶስን ትምህርት ይቀበላል ወይስ አይቀበልም ነው። ለምሳሌ ቅድም አየህ፣ ሰው አምኖ ሲጠመቅ ነው የሚድነው። ሰው አምኖ ሲጠመቅ ነው ከኃጢአቱ የሚታጠበው። ጥምቀት ለኃጢአት ስርየት ነው። ጥምቀት ለመዳን ነው። ልክ እምነት ለመዳን፣ እምነት ለኃጢአት ስርየት እንደሆነ ሁሉ ግን እንደዚህ ይህንን ገፍትሮ ኧረ በእምነት ብቻ ነው እንጂ የሚዳነው ጥምቀት ስርዓት ነው፣ ጥምቀት ዝም ብሎ ምሳሌነት ነው፣ ጥምቀት ለመዳን አይደለም ቢል ግን ይሄ ሰው የክርስቶስ ትምህርት ስለሌለው አምላክ የሆነው ክርስቶስ የለውም። አየው። ስለዚህ ጥያቄ ማንሳት ይችላል። ምናልባት እዚሁ ላይ አንሳ። መጥምቁ ዮሐንስ ለመከላከል ሞክሮ ነበር አይደል? አላጠምቅህም እንዴት ብሎ ከዛ ሕግን እንፈጽም ዘንድ ይገባል ነው ያለው። ጽድቅን እንፈጽም ዘንድ ይላል። እና በኦርቶዶክስ ቤተ እምነት ደግሞ ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን ነው ይመስለኛል ጥምቀት የምትወስደው። ክርስቶስ ያንን ጥምቀት ወስዷል የ40 ቀን ምናልባት። አይ አንደኛ ይኸውልህ ምንድነው መሰለህ አሁን እዚህ ጋር አንደኛ እኛ ውድድራችን ከክርስቶስ ጋር አይደለም። ለምሳሌ አሁን አንደኛ ክርስቶስ ሲጠመቅ ይሄ ለምን አነሳው መሰለህ? ቀደም ያልከው አንዴ ልመልስልህ እንጂ ጠይቀኸኝማ ከተደረብክ ይከብዳል። ስማይሽን አዝራዊ እሱ አሁን ይሄ አጠያይቁ ምናምን ዝም ጥያቄውን እስቲ አንተ እንደዛ እኮ አስበህ አይደለም፣ ግን ጥያቄው ግን ውድድር ይመስላል ምናምን። ለምሳሌ ክርስቶስ በ30 እድሜ ዘመኑ አርፏልና እኛም እንደዛ እንሞት አይባልም። ለምን እንዳነሳው ለይቅርታ ጋር እስቲ ንገረኝ። እሺ ንገረኝ። ቅድም ያነሳው ጳውሎስ በመንገድ ሲሄድ የተገለጠለት አዳኛችን ኢየሱስ ክርስቶስ ነው የተገለጠለት። መጨረሻ ላይ ሩጫውን ሲጨርስ ጳውሎስ ከተናገራቸው ነገሮች አንዱ እኔ ክርስቶስን እንደመሰልኩ እናንተ እኔን ምሰሉ እና ክርስትና ደግሞ ህይወቱ በራሱ ፊገራችን ወይም ምናየው ለመምሰል የምንሞክረው ክርስቶስን ነው፣ አምላካችንን ነው፣ አዳኛችንን ለመምሰል ነው ጥረታችን። ይቅርታ አድርግልኝና ናዝራዊ ማለት ነው። ቆይ ይቅርታ አድርግልኝ። አሁን የምትናገረው ነገር እኮ ትክክል ነው፣ ግን ካነሳነው ጉዳይ ጋር አብሮ አይሄድም ከጥምቀቱ ጋር። አሁን ጳውሎስ እኔ ክርስቶስ እንደመስል እናንተ እኔን ምሰሉ የሚለው ከጥምቀቱ ጋር ምናምን እኮ አያይዞ አይደለም። አንድ ሰው ተመልከት፣ ሲጠመቅ የክርስቶስ ይሆናል፣ የእግዚአብሔር ልጅ ይሆናል፣ የእግዚአብሔር ክርስቶስ እግዚአብሔር የክርስቶስ ይሆናል። ከዛ አዲስ ህይወት ነው የሚያገኘው፣ ከሞት ወደ ህይወት ነው የሚመጣው። በዛ በአዲስ ህይወት መመላለስ ክርስቶስን መምሰል ነው። ባይዙ እሱ በቅድስና ህይወት እንደዛ ተመላለሱ። እሱማ ሩጫን ጨርሻለሁ እኮ ይላል። ስለዚህ አሁን እሱ በነገር ሁሉ ክርስቶስን የመሰለ ቅዱስ ስለሆነ እንደኔ በቅድስና ህይወት ክርስቲያን ከሆናችሁ በኋላ ወደ ኋላ አትመለሱ። ኦኬ። በጥምቀት በኩል ያገኛችሁ ጸጋ አለ። ብዙ ጊዜ ትምህርቶች መልእክቶች ስትመለከት አምናችሁ ስትጠመቁ ያገኛችሁ ጸጋ አለ። ጸጋው ነው ታድኗችኋል። ስለዚህ ወደ ጨለማ ክርስቶስ አርነት ነፃነት አወጣችሁ፣ ወደ ጨለማ አትመለሱ። እሱን ደግሞ በህይወቱ አሳይቶናል። ቀድሞ እኮ አሳዳጅ ነበርኩኝ፣ አሁን ግን ይኸው እያለ ለቤተክርስቲያን ልደት የሚያሳስበው ክርስቶስን በመምሰል ህይወት በቅድስና ህይወት የሚመላለስ ነው። አሁን ጳውሎስ እንደዚህ ነው እያነሳ ያለው። እስከ መጨረሻው ታምናችሁ የመንፈስ ፍሬዎችን አፍሩ፣ በቅድስና ህይወት ተመላለሱ፣ እኔን ምሰሉ፣ እኔ ስለመሰልኩት እያለ ነው። ጨክኖ እስከ መጨረሻው ድረስ ስለ ሃይማኖቱ መልካም መንገድ ስለተጋደለ ማለት ነው።
አሁን ግን ያነሳው አንተ ጥምቀት ጌታ በ30 ዘመን ነው የተጠመቀው። ስለዚህ እኛ ለምን በ30 ዘመናችን አንጠመቅም ይመስላል። ይሄ ደግሞ ከሆነ አልኩህ እኔ ልክ እንደዛ ሳይሆን አሁን በሙሉ ወንጌል ምን አለ መሰለህ ግን ያስመልሰኝ አይደለም። ቆይ አንዴ ናዝራዊ አሁን ላስቆም ነው አስመልሰኝ አለ። ምክንያቱም እንትን ጥያቄ አንስታል። ይኸውልህ ስማ በደንብ ስማኝ። ስለዚህ አሁን ጌታ እንደዚህ ከሆነ ምናምን የሚለው ገና ሲጀመር ጌታ የተጠመቀበት ዓላማና እኛ የምንጠመቅበት ዓላማ አንድ አይደለም። ጌታ የሚጠመቀው ጽድቅን እንፈጽም ዘንድ አይደል ያለው? ጥምቀትን ሊመሰረትልን ነው። በውሃ በኩል የምናገኘውን ጥምቀት ሊቀድስልን፣ ውሃዎችን ሊባርክ ተጠምቆ አርያ ለመሆን ተጠምቆ ተጠመቁ ለማለት ነው የሚጠመቀው ጌታ እንጂ ጌታ እኮ የአብ ባህሪ ልጅ ነው። እኛ ስንጠመቅ የእግዚአብሔር ልጅነትን በጸጋ ነው የምናገኘው። እሱ የተጠመቀው የሆነ ልጅ አልሆነ ብሎ የባህሪ ልጅ አልሆነ ልጅነትን ሊያገኝ አይደለም። ስለዚህ ገና ከጅምሮ እሱ አምላክ ነው፣ እኛ ሰው ብቻ ነን። ሰው የሆነ አምላክ ነው እሱ። ስለዚህ ተመልከት፣ አሁን የምንጠመቅበት የኛ ምክንያት ከኃጢአታችን ለመታጠብ አምፀን ከሆነ ያመፅንበት ሌብል ላይ ከሆነ ያለ ነው የእርሱ ልጆች ለመሆን ወደ መንግስተ ሰማያት እንገባ ዘንድ እንበቃ ዘንድ ነው። ተረድተኛል? ነገሩን ወስደን ከክርስቶስ ጋር አይደለም። ክርስቶስ ለምን የተጠመቀው እዛ ጋር ተቀምጧል። ባጭሩ ጽድቅን ፈጽም ዘንድ ብሎ ነግሮታል። ያ ማለት ምንድነው? ለጽድቅ የሚሆነውን ጥምቀት፣ ለኃጢአት መታጠብ የሚሆነውን ጥምቀት ይመሰረትልን ዘንድ ነው የተጠመቀው። ስለዚህ አሁን ሰው ሳይጠመቅ እንደማይድን ተመልክተናል ቅድም። ከኃጢአት የሚታጠበው ሰው ሲጠመቅ እንደሆነ ሰው ደግሞ እስከ 30 ዘመኑ ቆይቶ አይደለም ማለት ከ30 ዘመኑ በኋላ አይደለም ሰው ኃጢአት የሚሰራው። ከዛ በፊት ኃጢአት ይሰራል። እሱ ብቻ ሳይሆን ለኃጢአት ስርየት ብቻ ሳይሆን የምንጠመቀው ወደ ልጅ ለመሆንም ነው። ዳግመኛ ያልተወለደው እግዚአብሔር መንግስት አይገባም። ባይዚ ለምሳሌ ዮሐንስ ወንጌል ምዕራፍ 3 አንብብልኝ አንዴ። እቺን ክፍል እንተርጉማት እንያል አንድ ብለኛል። ዳግመኛ ራሱ የምንወለደው ማለት ነው የእግዚአብሔር ልጆች የምንሆነው ስንጠመቅ ነው። ባይዚ ያልተጠመቀ ሰው ከስጋ የተወለደ ስጋ ነው የሚለው ሰው ዳግመኛ ካልተወለደ እግዚአብሔር መንግስት አያይም ይላል አይደል? የምታስታውሰው ከሆነ ከዛ ደግሞ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ይላል። ሰው ዳግመኛ የምንወለደው ከእናት ከአባቶቻችን ኦልሬዲ እንወለዳለን። ዳግመኛ ግን የምንወለደው ከውሃና ከመንፈስ ማለት ስንጠመቅ ነው። ከ3 እስከ 5 አንብበው። ከ3 እስከ 5 ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህም ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው አለ። አሁን ተመልከት፣ ሰው ከምንና ከምን ዳግመኛ ካልተወለደ ይላል? ከውሃና ከመንፈስ። ተመልከት፣ ሰው ከውሃና ከመንፈስ ዳግመኛ ካልተወለደ ማለት ምን ማለት ነው? ከውሃና ከመንፈስ መወለድ ምንድን ነው? የኔን መረዳት ልንገርህ። እሺ ንገረኝ እስኪ። ያው በዛ በጥምቀት ክርስቶስ በተጠመቀ ጊዜ ምሳሌውም ካየ አሁን በእኛ በሙሉ ወንጌል ቸርች አንድ ማያምን ሰው ወደ ቤተ ክርስቲያን መጥቶ እምነቱን ቢቀበል የጥምቀት ትምህርት ነው መጀመሪያ የሚማረው። እሱን ከተማረ በኋላ ሲጠመቅ ምናልባት ለምሳሌ አሁን በመንፈስ ቅዱስ የሚሞሉ አሉ፣ ልሳን የሚናገሩ አሉ። እንደው ይቅርታ ላስቆመህ ነው አዝራይ። ውሃ የሚለው ምንድን ነው? ውሃ ምንድን ነው? መንፈስ ምንድን ነው? ሲጀምር አይነጠልም። በቃ እኔ እንደዚህ ጨርሼ ልለፍ። ቆይ ከውሃና ከመንፈስ መወለድ ማለት ይኸውልህ ልክ ምን እንዴት መሰለህ? ከውሃና ከመንፈስ ዳግመኛ መወለድ ማለት እኛ አሁን ለምሳሌ ከእናት ከአባቶቻችን የመጀመሪያ ልደታችን እሱ ነው አይደለ? ከዛ ደግሞ ተመልከት በምንጠመቀው ውሃ በውሃ እኮ ነው ጥምቀት። በዛ ውሃ በእግዚአብሔር መንፈስ ቅዱስ አሰራር የእግዚአብሔር ልጆች እንሆናለን። መንፈስ የተባለው ዘጋ እግዚአብሔር ነው። ጸጋ መንፈስ ቅዱስ እንቀበላለን፣ የእግዚአብሔር ልጆች እንሆናለን ነው። ስለዚህ ጥምቀት እንደሚነግረን፣ ስለዚህ ሰው ሳይጠመቅ የእግዚአብሔር ልጅ አይሆንም፣ የእግዚአብሔር ልጅ ካልሆነ ደግሞ ወደ እግዚአብሔር መንግስት አይገባም እያለ ነው ባጭሩ። በየትኛውም በነገር ላይ በየትኛውም የቤተክርስቲያን ታሪክ ራሱ እስቲ በሁለተኛው ክፍለ ዘመን የነበሩ አባቶች ሐዋርያትን አግኝተው ከሐዋርያት እግር ስር ቁጭ ብለው የተማሩ አባቶች፣ ቀጥሎም የተነሱ አባቶች ራሱ ይህን ክፍል ምን ብለው ነው የተረጎሙት ብለህ እንደው ፋርዘር ሄደህ ብታነብ ሰው ሳይጠመቅ ወደ የእግዚአብሔር ልጅ አይሆንም ወደ እግዚአብሔር መንግስት የማይገባም ብለው ነው የሚፈቱት። ትክክልም ነው። ይሄ ተቀበሏል። እንደዛ ግልጽ ነው።
እኔ እቀበላለሁ። በጣም ጥሩ። አሁን ስማኝ በደንብ ልመጣል ነው ወደ ቅድሙ። አሁን ተመልከት፣ የእግዚአብሔር ልጆች ምን ሆነው ተጠምቀን እንደሆነና ሳንጠመቅ ደግሞ ዳግመኛ ስለማንወለድ ወይም የእግዚአብሔር ልጅ ስለማንሆን ወደ እግዚአብሔር መንግስት ያልተጠመቀ ወደ እግዚአብሔር መንግስት እንደማይገባ ክፍሉ ይናገራል። ስለዚህ አሁን ህፃናት ለምሳሌ ሰዎች ናቸው አይደሉም? ሰዎች ናቸው አይደል? ክርስቶስ ሙቶላቸዋል ወይስ አልሞተላቸውም? ሙቶላቸዋል አይደል? በጣም ጥሩ። አሁን ህፃናት ምንም ነገር ብሰጣቸው አይደለም ክርስቶስን ያለ ጌታ አባታቸውን አምላካቸውን ምንም ነገር ብሰጣቸው እምቢ ይላሉ፣ ይቃወማሉ እንዴ? አናምንም አንቀበልም ይላሉ እንዴ? አይሉም። ግን ደግሞ የማመን የማገናዘብ አቅም ላይ ናቸው እንዴ? አይደሉም። ስለዚህ ግን ደግሞ ከእግዚአብሔር መወለድ እንዳለባቸው እኛ እናውቃለን። ምክንያቱም ከእግዚአብሔር የተወለደ ነው እግዚአብሔር መንግስት የሚገባ እያለኝ እዚህ ጋር ኧረ ችግር የለውም እኮ ምን እነሱ ሲያድጉ ይወስኑ ብዬ ለሰይጣን አሳልፌ አልሰጣቸውም። ደግሞ ምን ይላል መጽሐፍ ቅዱስ? አይ ቲንክ መጽሐፍ ምሳሌ ምዕራፍ 22 ቁጥር 6 አካባቢ መሰለኝ ልጅህን በሚሄድበት ምራው ይላል። ልጅህን እንድመራው የእግዚአብሔር ቃል ያዘኛል። ስለዚህ ወደ ክርስቶስ ልመራው ይገባል። አየው የእግዚአብሔር ልጅ ሆኖ ጸጋውን ተቀብሎ እንዲያድግ እኔ ወላጁ ወይም ደግሞ አንተ ወላጁ በአጠቃላይ ቤተሰብ ኃላፊነት ይወስዳል ማለት ነው እንጂ ዝም ብለን አሳልፈን አንሰጠው። የሚያገናዝብ ከሆነ ግን ቅድም መሰበክ ከዛ ማመን ካመነ ይጠመቃል ከዛ ይድናል። አይ አላምንም ካለ ግን ፍርድ ውስጥ ነው ጥለው ትሄዳለህ። ህፃን ከሆነ ግን ክርስቶስ የሞተለት ነው። ስለዚህ የክርስቶስ ልጅ ከመሆን የሚከለክለው ነገር የለም። አየው። ስለዚህ ይህን ክፍል የሚያቆኝ የምናቀኛ ቤተሰቦች ኃላፊነት ወስደን ይጠመቅና ባይዙ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ብትመለከተው መጠመቅ ይቀድማል። ለምሳሌ እዛ ጋር እያጠመቃችሁ ከዛ ደግሞ እያስተማራችሁ ነው የሚለው። አሁን ይሄ እንደወረደ ለህፃናት ይሰራል። ማጥመቅ ከዛ እያስተማሩ ማሳደግ አዩ አይደለም። ስለዚህ አሁን ህፃናት አንቀበልም ዞር በሉልን ምናምን ስለማይሉ ማለት ያን ያህል የሚያገናዝቡ አያምኑም። ያምኑም አንተው ድምድም አይደረግም ስለማያገናዝቡ እኛ ልጆቻችንን በሚሄዱበት እንመራቸዋለን። ስለዚህ እኛ የክርስቶስ ነን፣ እነሱም የክርስቶስ ሆነው ጸጋውን ተቀብለው በክርስቶስ እንዲያርጉ ከዛ ደግሞ ልጅ ከሆኑ በኋላ ያንን የተቀበሉትን ጸጋ እያወቁት እንዲያርጉ ነው የምናደርገው። እና እነሱን ወደ ጥምቀቱ ስናመጣቸው ወደ ማን ነው የምናመጣቸው? ወደ ክርስቶስ ነው የምናመጣቸው። ከጥምቀቱ ከከለከልናቸው ከክርስቶስ ጸጋ ነው የምንከለክላቸው፣ ራሱ ከክርስቶስ ነው የምንከለክላቸው። ባይዜ ክርስቶስ ደግሞ ህፃናት ወደ እኔ መጡ ዘንድ አትከልክሏቸው ይላል። ሲጀመር እኮ እነሱ ኃጢአት የለባቸውም ማለት ንጹህ ናቸው። አይ አሁን ያን ጥምቀት ሲወስዱ ድነዋል ማለት ነው። ድነዋል ማለት ከምን አንፃር? የእግዚአብሔር ልጆች ሆነዋል ነው? አዎ ይሆናሉ፣ የእግዚአብሔር ልጆች ይሆናሉ። አዎ እሺ ይሄንን አንብብልኝ ለምሳሌ እስኪ እና እዚህ ጋር ላሳይህ። እንደውም እልፍ ብሎ እኮ መንግስተ ሰማያት እንደነዚህ ላሉት ናት የሚለው የመንግስተ ሰማያት ምሳሌ አድርጎ በነገራችን ላይ ከሰው ወገን ክርስቶስ የጠቀሳቸው ህፃናትን ነው። እንግዲህ አያምኑም እኮ ምናምን አያገናዝቡ ምናምን ሳይል ክርስቶስ እንደነዚህ ህፃናት ካልሆነ ፈቃዳቸውን መጫን አይሆንም ብዬ ነው። አሁን ሲያድግ መቼም ልጅ ልቦ ነው። እሺ ልጅን በሚሄድበት ምራው ታዲያ ለምን ይላል? ምንድነው የምትጫናቸው ማለት? ወይ ራሳቸው ወይ ባይዙ ነፃ ፈቃዳቸው ባይዙ የተጠበቀ ነው። ግን ልጅን መራውና እንደው ወይ ዲያብሎስን ምረጥ ወይ እንትን ብለህ ማሳደግ ዝም ብለህ ይሄማ እኮ ባይዙ በጣም ሞኝነት እኮ ነው። ናዝራዊ ክርስቶስን ያለ ጌታ ተከለክላቸዋለህ እንዴ? ለክርስቶስ ታመጣቸውና በጸጋው እንዲያርጉ ታደርጋለህ። እሺ ዛሃራ ላስገባሽ። ከዛ ግን እኮ ካደጉ በኋላ መቼም ሽጉጥ ደቅነህ ታባታችሁ ነው የምትሄዱ እኮ አትላቸውም። ገብቶሃል? አልፈልግም ምን ያልገባኝም አልተረዳሁትም ወይም ደግሞ እንደው ይቅርብኝ ካሉ ያው ራሳቸው ለመረጡት ምርጫ ራሳቸው ይጠየቃሉ። አሁን ግን በእነሱ ምክንያት ብትከለክላቸው የምትጠየቀው አንተ ነህ። ምክንያቱም ልጅህን በሚሄድበት ምራው ተብለሃል እና ወደ ክርስቶስ ካልመራው ወዴት ነው የምትመራው? መሀል ላይ ታደርገዋለህ። መሀል ላይ ማድረግ መምራት ነው ራሱ። አይ አይደለም። ምናልባት ወንድሜ ለዚህ በልጅነታቸው ላለው ጥምቀት መጽሐፍ ቅዱሳዊ የሚደግፍ ሀሳብ ይኖር ይሆን? ምናልባት አሁን ሌሎቹ ነገር እኮ አንደኛ ሰው ናቸው። ሰው ዳግመኛ ወደ እግዚአብሔር ምንድነው? ሰው ሳይጠመቅ ወደ እግዚአብሔር መንግስት ምንድነው? ዳግመኛ አይወለድም። ሳይጠመቅ ደግሞ ወደ እግዚአብሔር መንግስት አይገባም። ሰው ናቸው አይደሉም? ናቸው። በቃ አንድ ይሄንን ያስ ሰው ናቸው። ሰው የሚከለክላቸው ነገር የለም። አንድ ሁለተኛ ጥምቀት ለምን ቀደመ ከሆነ ለምሳሌ ማርቆስ ላይ ማለት ጥምቀት ለምን ቀደመ እነሱ ጋር ቀድሞ ማመን ይጠበቅባቸው ምናምን የሚል ነገር ደግሞ ከመጣበት ቀደም ልጅን በሚሄድበት ምራው ይጠቅሻላል። አንድ እሱን ያዝና ማርቆስ 16 ላይ ለምሳሌ ማመን ቀድሞ ጥምቀት ይከተላል አይደል? አይደል? እዛ ክፍል ላይ ግን ስበኩ ተብለዋል። ስለዚህ አውዱ ለሰበኩት አካል ነው። ለመሰበክ
ለበቃ አካል ወይም ደግሞ ለሚያገናዝብ አካል ነው። የሚያገናዝብን ሰው ህፃናትን ወጥተህ አንተም ሐዋርያት አልሰበኩም አንተም ወጥተህ አሰብክ። ስለዚህ እዛ ክፍል ላይ ማመን ቀድሞ የሚመጣው ከዛ መጠመቅ የሚከተለው ለሚያገናዝብ ሰው መሰበክ ለሚችል ሰው ነው። ህፃናት ደግሞ እዚህ ውስጥ ይሄ አውድ ህፃናትን አይመለከትም ማለት ነው። ለህፃናት እንደወረደ የምንወስደው የት ጋር ነው? ማቴዎስ 28:19 ላይ ጥምቀት ቀድሞ ታገኘዋለህ። አንብበው አውጣና ለምሳሌ ማቴዎስ 28:19 እሺ ታውና ኮፕሊንክ አይረሳ። ሰዎች እዚህ ቤት ትረሳላችሁ። 28:19 ታረባልን ጨርስና ለሌሎች ምንድን እንድሰጥ 30 ሚኒት ቆየን። መስማ ጥሩ ነው ግን እያዳመጠ ስለሆነ እሺ እንግዲህ ሂዱና አህዛብንም ሁሉ በአብና በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አሁን እዚህ ክፍል ላይ ማለት ነው ናዝራዊ፣ እዚህ ክፍል ላይ ማጥመቅ ነው የቀደመው ወይስ ማስተማር? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ነው። ያው ቅድም በውሃና በመንፈስ የሚለው ላይ ውሃን በጥምቀት ነው ትክክል። አንዴ ግን ጥያቄ ግን እሱ ትክክል ነው ግን የሚለው በአብና በወልድ በመንፈስ ቅዱስ ችግር የለውም። የምንጠመቀውም እንደዛ ነው። እሱ ጋር እንግባባለን። ቆይ ፖይንቱን እንዳናሰፋው ነው የምደረብብህ። ማጥመቅ ነው የሚቀድመው አይደል? ከዛ ደግሞ ቀጥሎ ማስተማር ነው የሚመጣው አይደለም? አሁን ተመልከት ማርቆስ 16 ስበኩ አለ። ወዲያውኑ የሰበካችሁ ሰው ግን ካመነ ይጠመቃል፣ ከተጠመቀ ይድናል አለ። ካላመነ ግን ፍርድ ውስጥ ነው አለ። ስለዚህ ለሚያገናዝብ ሰው እዛ ክፍል ላይ መሰበክ ለሚችል ሰው የሚነግረን አውሩ ቀድመህ አጥምቀህ አይደለም እንትን የምትለው። የሚያገናዝብ ሰው ከሆነ ማርቆስ 16ን እንደወረደ ትወስደዋለህ። ማቴዎስ 28:19 ግን ስትመጣ ለሚያገናዝብ ሰው ዝም ብለህ ና ላጥምቅህ፣ ከዛ ደግሞ ትማራለህ፣ ከዛ ታምናለህ አይደለም የምትለው። አሁን ይሄ እንደወረደ ዝም ብሎ ማጥመቅ ከዛ ደግሞ ማስተማር የሚለው ለሚያገናዝብ ሰው አያስኬድም። ሲጀመር ካላመና አይጠመቅልህም። ተረድተኛል? ቀጥታ ግን ለምን ይሰራል? ይሄ ለህፃናት ታጠምቃቸዋለህ፣ ታስተምቃቸዋለህ። ቀጥላ ደግሞ እያስተማር ታሳድጋቸዋል ትእዛዙ እንዲጠብቁ። ስለዚህ ምን እያልኩ ነው? በመጽሐፍ ቅዱስ አጻጻፍ ከሆነ ጥምቀት የቀደመበት አለ፣ ከዛ እያስተማርክ የሚል አለ። እንደገና ደግሞ በአውዱ መሰረት ለሚያገናዝብ ሰው ማስተማር አለ፣ ማመን፣ ቀጥሎ ደግሞ መጠመቅ የሚል አለ። ስለዚህ አሁን ይሄ እንደዚህ ነው የሚፈታው። ለህፃናት ሲሆን ታጠምቃቸዋለህ፣ እያስተማር ታሳድጋቸዋለህ። ምክንያቱም ኦልሬዲ እንትን የሚሉትን ነገር ስለሌላቸው ማለት ነው። ምንም በሰጣቸው ይቀበላሉ አይደለም ክርስቶስን ያለ ጌታ ብያለሁ። አንድ ይሄ ሁለተኛ ሊረዝምብን ነው ግን ሌሎችንም ጥቅሶች ለምሳሌ የሐዋርያት ሥራ ምዕራፍ 8 የሐዋርያት ሥራ ምዕራፍ 16 እንደዚህ ክፍሎችን ስትመለከት ለምሳሌ እስጢፋኖስ አመነ ይልና ከነ ቤተሰቦች ተጠመቀ ይላል። ማናት ሊዲያ አመነች ይልና ከነ ቤተሰቦቿ ተጠመቀች ይላል። አሁን ቤተሰብ ውስጥ ህፃናት ይኖራሉ አይኖሩም? አትሊስት 50 አይደለ ወይ? ይኖራሉ። አንዳንዱ ቤተሰብ ይኖራሉ፣ አንዳንዱ ቤተሰብ አይኖሩም። እሺ ያለበትም ያሌለበት ብቻ ግን ከነ ቤተሰቡ የሚለን ህፃናትም ይጨምራል። አየው። ስለዚህ አሁን የቤተክርስቲያን ታሪክም ስታገላብጥ አሁን ከነ ቤተሰቦች ተጠመቁ ምናምን የሚለው በሐዋርያት ዘመንም ልክ ከፊት ያሉት አባወራና ማወራ እና የሚያገናዝቡት ካመኑ አብረው ነበር ተጠምቋቸው የነበረው። ከነ ቤተሰብ የሚለው እሱን ነው ያመለክታል። በቤተክርስቲያን ታሪክም እንደዚህ አባቶችን ምናምን ገልበጥ ብታገላብጥ እንደዚህ አይነት ነገር ነው ያለው። እኛ ህፃናትን በህፃነታቸው የሚጠመቁበት ምክንያት እንደዛ ነው። የክርስቶስን ጸጋ ተቀብለው የክርስቶስ ሆነው የራሱ የክርስቶስ ሆነው ከዛ ሞት እንኳን ቢመጣ ወደ መንግስቱ እንዲገቡ ፕላስ ደግሞ የክርስቶስ ሆነው በጸጋው እንዲያርጉ የሚከለክላቸው ነገር ስለሌለ ከጥምቀቱ ባይዘው የከለከልካቸው ከክርስቶስ እየከለከልካቸው ነው። በቃ ስጋዊ ሆነው ይቆዩና በቃ ወይ ዲያብሎስ ዝም ብሎ ይሆኑ ከዛ በራሳቸው ይወስኑ የሚባል ሞኝነት የለም። ባይዘው እንደዛ አይደለም እና እንደዛ ነው። በነገር ላይ እንዳውም ይሄ በራሳቸው ይሄ ነፃ ፈቃዳቸውን መጋፋት አይሆንም እንዴ ምናምን የሚለው ነገር እስከምን ድረስ ይሄዳል መሰለህ ናዝራዊ? ለምሳሌ አሁን አንተ እዛው በሙሉ ወንጌል ነው የተወለድከው፣ ግን ገና በህፃንነትህ ምናልባት በ40 ቀን ይሁን በ10 ቀን ይሁን ምናምን እናትህም አባዬም ሲወስዱ ነበር። እዛ ህፃን ሆነህም ዝም ይወስዱ ነበር። ዝም እንዲሁ አስፈቅደው ምናምን እንውሰድ ብለው አይደለም። አታገናዝብማ እና ለምን ታዲያ እንደዚህ ያደርጋሉ? አሁን ይሄ ወደ ሌላ ሞኝነት ላይ ያመጣል ነው። አየው። ስለዚህ ጉዳዩ ክርክሩ
ለምን ለህፃናት ከህፃንነታቸው ጀምሮ ለምን የዲያብሎስ አይሆንም የሚል ይመስላል እንተዋቸው ካልን ማለት ነው። ይሄ ደግሞ ትክክል አይደለም። ቃሉንም ቅድም ነግሬያለሁ። ልጅህን በሚሄድበት ምራው ነው የሚለው እና ሌላው ደግሞ አንዱ ነገር ህፃናት እንዳይጠመቁ የሚከለክል አንድም የመጽሐፍ ቅዱሳዊ ክፍል የለም። አንድም ማለት ነው ህፃናት እንዳይጠመቁ የሚከለክል አንድም የለም። እንዲያውም ወደ እግዚአብሔር መንግስት ለሚገቡት ምሳሌ ሆነው ግን ይጠቀሳሉ። ለምን? ምንም አይነት ነውር፣ ቂም፣ በቀል ምናምን ኃጢአት ስለሌለባቸው አየው ወደ እግዚአብሔር መንግስት ለሚገቡት እንኳን ምሳሌ የሆኑት ኢቭን ህፃናት ናቸው። ወደ እግዚአብሔር መንግስት ደግሞ ሳይጠመቅ ሰው አይገባም ከተባልክ እና አልፎ ወደ እግዚአብሔር መንግስት እኮ ለሚገቡት ምሳሌ ካደረጋቸው ለሚጠመቁትም እንዲያውም ኦልሞስት ምሳሌ አድርገህ እንዲያውም የምትጠቅሳቸው ይሆናሉ እንደማለት ነው። ያ ማለት ከጥምቀት እንደማትከለክላቸው ራሱ እየነገረ ነው። ማቴዎስ 19 ቁጥር 13 እስከ 14 ያለውን ክፍል ተመልከቱ። አይ ቲንክ ትንሽ ይስተካታልና ቆይተን ደግሞ እንቀጥላለን። አይሻልም? ናዝራዊ ሌሎች እንድል ምስጥ እሺ ወንድሜ እጅግ በጣም አመሰግናለሁ። በጣም ጥሩ ወንድም ነህ። ሌሎች ነገሮችን ደግሞ በኋላ ላይ ወይ እንቀጥልበታለን። ተከታተለን። እሺ ዞላ በጣም ይቅርታ ቀሲስ